ለቁም ነገር ጉዳይ ጎረቤት ወዳድ ነን እንግዳ ተቀባይ ግን አገራችንን ክፉ የሚያስባትን ቆራጥ ነን ልጆቿን አንወድም ጥቃትን ደጋ ወይና ደጋ ጋራው ሸንተረሪሽ ወንዝና ፏፏቴው ተስማሚው አየርሽ የተፈጥሮ ውበት እያስጎመጃቸው አንቺን የሚመኙ በጣም ብዙ ናቸው። የአንድነታችንና የአቋም ጽናታችን ሕያው ምልክት የምንወዳትን ኢትዮጵያ ሀገራችንን ክብርና ማንነት የሚጠብቅ የተከበረ ኃይል የሰላማችን የሉዓላዊነታችን ጠባቂና የሀገራችን ዕጣ ፈንታ የሚወስን ኃይል ነው። ስለሆነም በሁሉም ፈተናዎችና ስጋቶች ሁሉ የመከላከያ ሰራዊታችን በቆራጥነት ቆሟል። የኢትዮጵያ አንድነት ኩራትና ቀጣይነት የተገነባበት የጸና ምሰሶ ነው የምንለውም በዚህ ምክንያት ነው። የመከላከያ ሰራዊታችን በየትውልዱ የነጻነታችን የልብ ትርታና የጋራ ዕጣ ፈንታችን ጽኑ ጠባቂም ሆኖ መኖሩን በታሪክ ደጋግሞ አስመስክሯል። በአጠቃላይ ኢትዮጵያ የጸናችው ጋሻዎቿ ፈጽሞ ስላልተሸነፉና ስላልደከሙ ነው። ሆኖም ኢትዮጵያ ለዘመናት በውስጥ ግጭቶች፣ በውጭ ወራሪዎች እንዲሁም በፖለቲካ ፈተናዎች ተግዳሮቶች ገጥመዋታል። ነገር ግን እንደ ሉዓላዊ ሀገር በአስደናቂ ሁኔታ ጸንታ የቆመችው በውድ የመከላከያ ሰራዊቷ ጽናትና ጀግንነት ነው። ለበጎ ከሆነ ለቁም ነገር ጉዳይ ጎረቤት ወዳድ ነን እንግዳ ተቀባይ ግን አገራችንን ክፉ የሚያስባትን ቆራጥ ነን ልጆቿን አንወድም ጥቃትን በአባቶቻችን ደም የተረከብንሽን እናት አገራችን የምንወድሽን። የባህር በር ጉዳይና የባህር ኃይል የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ሲሆኑ ለኛ ለኢትዮጵያውያን የባህር በር ጉዳይ ከህጋዊ ታሪካዊና ፖለቲካዊ ምክንያቶቹ በላይ የህልውና ጉዳይ ሆኗል። ከ130 ሚሊዮን በላይ ህዝብ ከ60 ኪሎ ሜትር ያነሰ የውሃ በር ላይ ቆሞ ታፍነሙት ቢሉት አይሰማም ብቻ ሳይሆን በዚህ ሰጣ ገባ መሃል የሚነሳው መሳሳብ ይዞት የሚመጣው መዘዝ ለጠቅላላ ቀጠናው በጎ ውጤት ስለማይኖረው በቀጠናው ያሉ ወንድሞቻችን ከልህ ውሳኔና ባልበላውም ሞነጭረዋለሁ አባባል ወጥተው በሰጥቶ መቀበል መርህ ተፈጥሮ ከቸረን ሀብት ተጋርቶ መምረጥ ለሁሉም አዋጭ መንገድ መሆኑን በዚህ ዕለትና በዛ አጋጣሚ ማስገንዘብ ተገቢ ይሆናል። ለጅብ ይሁን እንጂ ለአሞራ ስጋችን አንቺ አትደፈሪም ይፈሳል ደማችን ያንቺን ክፉ ሐሳቢ በአንድነት ለመፍጀት አለን ልዩ ስሜት የሚወጣ ካንጀት